ሰላም ጤና ይስጥልን አድማጭ ተመልካቾቻችን ከቶፕ ኒውስ ኔትወርክ ዕለታዊ ዜናዎችን ይዘን ቀርበናል። በቅድሚያ አርዕስቶቹን። የኢትዮጵያ ንግድ ባንክ በግማሽ ዓመቱ ከ9 ትሪሊዮን ብር በላይ ግብይት በዲጂታል አማራጮች ማከናወኑን አስታወቀ። በደቡብ ኢትዮጵያ ክልል ተከስቶ የነበረው የማርበርግ ቫይረስ ወረርሽኝ ሙሉ በሙሉ መቆጣጠር መቻሉን የጤና ሚኒስቴር አስታወቀ። ኢትዮጵያ የአየር ኃይሏን አቅም እስከ 2030 በእጥፍ ለማሳደግ አቅዳለች ተባለ። ምርጫ ቦርድ የ8 ፓርቲዎችን ተቃውሞ ተቀብሎ በምዝገባ ላይ የኢሜይልን አስገዳጅነት ማስቀረቱን አስታወቀ። ጀነራል ግዑሽ ገብረ በቁጥጥር ስር መዋላቸውን ተከትሎ ለኤርትራ ተላልፈው ሊሰጡ እንደሚችሉ ተጠቆመ። የኢትዮጵያ ንግድ ባንክ በ2018 በጀት ዓመት የመጀመሪያው 6 ወራት በዲጂታል የባንክ አገልግሎት በኩል ከ9 ትሪሊዮን ብር በላይ ግብይት መፈጸሙን አስታወቀ። ይህ በባንኩ በኩል ከተከናወኑ ጠቅላላ ዝውውሮችና ክፍያዎች 88 በመቶ ገደማ ድርሻ ይዟል ተብሏል። ይህ ውጤት ይፋ የተደረገው ባንኩ የግማሽ ዓመት የስራ አፈጻጸሙን በገመገመበት ወቅት ሲሆን የስትራቴጂ እቅድና ትራንስፎርሜሽን ምክትል ፕሬዚዳንት አቶ ወጋየሁ ገብረ ማርያም የባንኩን የ6 ወራት ሪፖርት አቅርበዋል። አቶ ወጋየሁ እንደገለጹት በተያዘው ወቅት በዲጂታል መሰረተ ልማቶች ከ9 ትሪሊዮን ብር በላይ ግብይት የተከናወነ ሲሆን ይህም ከጠቅላላ የባንክ ግብይቱ 87.9 በመቶ ድርሻ አለው ተብሏል። በባለፈው በጀት ዓመት ባንኩ በሀገሪቱ የዲጂታል ግብይትና ክፍያ ውስጥ 73 በመቶ ድርሻ እንደነበረው የጠቀሱት ምክትል ፕሬዚዳንቱ በዚህ ዓመት ባንኩ በኢትዮጵያ የዲጂታል ክፍያ ዘርፍ ያለውን የበላይነት እንዲያስቀጥል አመላክቷል። ምክትል ፕሬዚዳንቱ ይህንን ውጤት ሊመዘገብ የቻለው የዲጂታል ባንክ አገልግሎት ተጠቃሚዎች ቁጥር እየጨመረ በመምጣቱና ይህም የዲጂታል ተደራሽነትን የባንኩን የስራ ቅልጥፍና ማሻሻል እንደሆነ ተናግረዋል። በተያያዘም የኢትዮጵያ ንግድ ባንክ በግማሽ ዓመቱ 36.19 ቢሊዮን ብር ጠቅላላ ትርፍ ማግኘቱን አስታውቀዋል። በደቡብ ኢትዮጵያ ክልል ተከስቶ የነበረው የማርበርግ ቫይረስ ወረርሽኝ ሙሉ በሙሉ መቆጣጠር መቻሉን የጤና ሚኒስቴር አስታውቋል። ሚኒስቴሩ ከኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ጋር በመሆን ወረርሽኙ ለመጀመሪያ ጊዜ መከሰቱን በይፋ ከተነገረበት ከዳር 5 2018 ዓ.ም ጀምሮ በሽታውን ለመከላከልና ለመቆጣጠር ሰፊ ስራዎች ሲያከናውን ቆይቷል። በወረርሽኙ ወቅት በአጠቃላይ ለ3800 ሰዎች የላቦራቶሪ ምርመራ የተደረገ ሲሆን ከእነዚህ ውስጥ ቫይረሱ የተገኘባቸው 14 ሰዎች ነበሩ። ከታካሚዎቹ መካከል 9ኙ በበሽታው ምክንያት ህይወታቸው ሲያልፍ 5ቱ ደግሞ ተገቢውን ሕክምና አግኝተው ማገገም መቻላቸውን አስታውቀዋል። ወረርሽኙን በአጭር ጊዜ ለመቆጣጠር እንዲቻል የክትትልና ምላሽ ስራ ተዘርግቶ ሲሰራ መቆየቱን የገለጸው ሚኒስቴሩ በተለይም ከ4.8 ሚሊዮን በላይ ለሚሆኑ ተጓዦች በመውጫና መግቢያ ኬላዎች ላይ የልየታ ምርመራ መደረጉን፣ ከ20 ሚሊዮን በላይ አባወራዎችና እማወራዎችን ያካተተ የግንዛቤ ማስጨበጫ ስራ ከፖሊዮ ዘመቻ ጋር ተቀናጅቶ መከናወኑን ይገኙበታል። በተጨማሪም ከታማሚዎች ጋር ንክኪ የነበራቸው 886 ሰዎች የቅርብ ክትትልና የመከላከያ ሕክምና ተደርጎላቸው ወደ ማህበረሰቡ መቀላቀላቸው ጠቅሷል። ሚኒስቴሩ የተገኘው መረጃ እንደሚያመለክተው የዚህ አስከፊ ቫይረስ መወገድ ለሀገሪቱ ትልቅ ድል መሆኑ ተገልጿል። ለዚህ ስኬት ከፍተኛ አስተዋጽኦ ላበረከቱ የጤና ባለሙያዎች፣ የክልል ጤና ቢሮዎችና ሌሎች ባለድርሻ አካላትም ከፍተኛ አድናቆት ተችሯቸዋል። ኢትዮጵያ የአየር ኃይሏን አቅም በእጥፍ ለማሳደግ እስከ 2022 ዓ.ም ድረስ በአምስተኛው ትውልድ የውጊያ አቅም ለመሸጋገር ማቀዷን ጠቅላይ ሚኒስትር አብይ አህመድ አስታውቀዋል። ጠቅላይ ሚኒስትሩ የሀገሪቱን ሉዓላዊነትና ስትራቴጂካዊ ጥቅሞች በሚፈታተኑ ቀጠናዊና ዓለም አቀፍ አካላት ላይም ጠንከር ያለ ማስጠንቀቂያ ሰጥተዋል። ጥር 16 2018 ዓ.ም የኢትዮጵያ አየር ኃይል የተመሰረተበትን 90ኛ ዓመት አስመልክቶ ንግግር ያደረጉት ጠቅላይ ሚኒስትሩ ኢትዮጵያ ወታደራዊና ስትራቴጂ አቅሟን በተመለከተ ያረጁ አመለካከትና መሻፈራቸውን ብሔራዊ ጥቅሟን ለማስከበር ቁርጠኛ እየሆነች የመጣች መሆኗን ገልጸዋል። ወዳጅም ሆነ ጠላት እንዲያውቅልን የምንፈልገውን ነገር ኢትዮጵያ በጥልቀት አታውቋትም ያሉት ጠቅላይ ሚኒስትሩ ኢትዮጵያ እናንተ እንደምታውቋት በላይም በሀብት በታሪክና በአቅም ረገድ ረድፍ ተሰልፋለች፣ እያደገች ያለች ሀገርና የአፍሪካ ህዳሴ ምልክት ነች ብለዋል። አብይ የኢትዮጵያ የአየር ኃይል ዘመናዊነት አሁንም ጊዜ ያለፈባቸው ወታደራዊ መሳሪያዎችን ከሚጠቀሙ ሀገራት ጋር በማነጻጸር የኢትዮጵያን ስልታዊ ጥቅሞች ለማዳከም የሚደረጉ ሙከራዎችን እንደማይሳኩ አስጠንቅቀዋል። ይህ በእንዲህ እንዳለ በቤላሩስ ሪፎርም ኒውስ
የሀገሪቱ የመንግስት ወታደራዊ ኢንዱስትሪ ኮሚቴን ጠቅሶ እንደዘገበው በኢትዮጵያ የተሞከሩ የቤላሩስ ሰው አልባ አውሮፕላኖችና ኤሌክትሪክ መሳሪያዎች በአሁኑ ወቅት በቀጠናው ስራ መጀመራቸውን አስታውቀዋል። የኢትዮጵያ ብሔራዊ ምርጫ ቦርድ የፖለቲካ ፓርቲዎች የግል እጩዎች ለ7ኛው ሀገራዊ ምርጫ በበይነ መረብ ለመመዝገብ የግል ኢሜይል አድራሻ እንዲኖር የሚያስገድደውን አሰራር በ8 ፓርቲዎች ቅሬታ ምክንያት ማስቀረቱን አስታውቋል። ቦርዱ ይህንን ውሳኔ ያስተላለፈው ህብር ኢትዮጵያ ዴሞክራሲያዊ ፓርቲ፣ መላው ኢትዮጵያ አንድነት ድርጅት፣ ባልደራስ ለእውነተኛ ዴሞክራሲ፣ ትብብር ለኢትዮጵያ አንድነት፣ አማራ ጊዮናዊ ንቅናቄ፣ የኢትዮጵያ ህዝባዊ አብዮታዊ ፓርቲ፣ የኢትዮጵያ ሶሻል ዲሞክራቲክ ፓርቲ፣ የወላይታ ብሔራዊ ንቅናቄ የተሰኙ 8 ተፎካካሪ የፖለቲካ ፓርቲዎች የኢሜይል አጠቃቀም ካለው ሀገራዊ ተጨባጭ የቴክኖሎጂ እድገት አንጻር አስገዳጅ መሆኑን አግባብ አይደለም ሲሉ ላቀረቡት ጥያቄ ምላሽ ለመስጠት መሆኑ ተገልጿል። ፓርቲዎቹ በተለይም አንድን የኢሜይል አድራሻ ለሁለትና ከዚያ በላይ እጩዎች በጋራ መጠቀም አይፈቀድም የሚለው መመሪያ እንዲሰረዝ ሲጠይቁ ቆይተዋል። በምርጫ ቦርድ የ7ኛው ጠቅላላ ምርጫ የተፎካካሪ ፓርቲዎችና የግል እጩዎች መሪ ቀነኒ እንሰሙ እንደገለጹት መጀመሪያ ላይ የኢሜይል አድራሻን አስገዳጅ ማድረግ ያስፈለገው የእጩዎችን መረጃ ደህንነቱን በተጠበቀ ሁኔታ ለቦርዱ እንዲደርስ ለማድረግ ነበር ሲሉ ገልጸዋል። በተጨማሪም እጩዎች ባሉበት ቦታ ሆነው ጊዜና ገንዘባቸውን በመቆጠብ እንዲመዘገቡ ለማስቻል ታስቦ የተዘረጋ ስርዓት ቢሆንም ቦርዱ የፓርቲዎችን ቅሬታ በአዎንታ መንገድ በመቀበል በኦንላይን በዌብሳይት አማካኝነት የሚካሄደው የምዝገባ ላይ የኢሜይል አድራሻን አስገዳጅ ያደረገው አሰራር አስቀርቷል። ጀነራል ግዑሽ ገብረ በቁጥጥር ስር መዋላቸውን ተከትሎ ለኤርትራ ተላልፈው ሊሰጡ እንደሚችሉ ተጠቆመ። ቀደም ሲል በህወሓት ክትትል ሲደረግባቸው የነበሩና በኢትዮ ኤርትራ ድንበር አቅራቢያ የሚንቀሳቀሰው የትግራይ ኃይሎች አርሚ 15 አዛዥ ጀነራል ግዑሽ ገብረ ህወሓት በቁጥጥር ስር እንዳዋላቻቸው ተረጋግጧል። ከዚህ ቀደም የትግራይ ህዝባዊ ኃይል ቲፒኤፍ ቃል አቀባይ አቶ ተስፋዬ ንጉሴ በመናኸሪያ ሬዲዮ ምልከታ ፕሮግራም ላይ ቀርበው ጀነራሉ በህወሓት ታድነው እንጂ ሊሰጡ እንደማይችሉ ፍንጭ መስጠታቸው የሚታወስ ቢሆንም አሁን በደረሰው ወቅታዊ መረጃ ጀነራሉ መታሰር ብቻ ሳይሆን ለኤርትራ መንግስት ተላልፈው ሊሰጡ እንደሚችሉ ተመልክቷል። ጀነራሉ ከጥቂት ቀናት በፊት በመተላለፊያ በረሃዎች ላይ በህወሓት ኃይሎች ተከበው በቁጥጥር ስር መዋላቸው የተረጋገጠ ሲሆን ምንጮች እንደጠቆሙት በጀነራሉ ዙሪያ ያለው ቀጣይ ዕጣ ፈንታ ለኤርትራ ተላልፎ መሰጠት ነው። የቲፒኤፍ ቃል አቀባይ አቶ ተስፋዬ ንጉሴ ጀነራል ግዑሽ ከድርጅታቸው ጋር ምንም አይነት ግንኙነት እንዳልነበራቸው በድጋሚ ገልጸው ጀነራሎቹ ያሳደገኝን ድርጅት አልለቅም ቢሉም በመጨረሻ ግን ራሳቸውን መከላከል የማይችሉበት ደረጃ ላይ መውደቃቸውን አስረድተዋል። ቃል አቀባዩ አክለውም የቲፒኤፍ ህወሓትን ከትግራይ መሬት ለማስወጣት በትግራይ በረሃዎች ትግሉ እንደሚቀጥል ገልጾ ህዝቡ በሚኖርበት መንደር ለመንደር በመንቀሳቀስ ህዝቡን ለዳግም ስቃይ መዳረግ እንደማይፈልግ አጽንኦት ሰጥተዋል። ይህ የጀነራል ግዑሽ ገብረ በቁጥጥር ስር መዋልና ለኤርትራ ተላልፎ የመሰጠት ጉዳይ በትግራይ ፓርቲዎችና በታጣቂ ኃይሎች መካከል ያለውን መቃቃር ይበልጥ እንደሚያባብስ ተገምቷል። አድማጭ ተመልካቾቻችን ከቶፕንሽ ኔትወርክ ላይ ለተያዝናቸው ዜናዎች እነዚህ ነበሩ። መልካም ቆይታ።